በአብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እንዴት ናችሁ? ከስንት ጊዜ በኋላ ቀርበን ማጣቅ ነሽ። እንዴት ናችሁ? ሰላም ነው። ዛሬ ከስንት ጊዜ በኋላ መተናል። እንግዲህ ለምንድን ነው የመጣ ነው? ሰላም እግዚአብሔር ከሁላችሁ ይሁን። ወደ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች በያላችሁበት የክርስቶስ ሰላም ይብዛልን። ዛሬ እንግዲህ እሹን ከስራ መልስ እንደምንም ብዬ ያው ወደ ቪዲዮ አምጥቼዋለሁኝ። ለምን የተገናኘ ነው? እንዴት ከረማችሁ? እስኪ በላችሁ። ከግሸን ከመጣ እኮ አልገባም አይደለ? አዎ እንግዲህ ያው ግሸን ሜዳችንን ሰምተዋል መቼስ ያውቃሉ። አዎ ግሸን ደስ የሚል ብዙ የሚያዝናና የሚያስቅም ነበር። መንገድ መኪና ሲገፋ ሲጎተት ሁሉ ነበር። ያቺን ዳገት ለመውጣት ብቻ አዋራውንም ምንሆንም ጠጥተን እንግዲህ ደርሰናል በስተመጨረሻ። ተመስገን አይደል? እንዲበረከቱ ታዲያ ያው እምነቱም ጸበሉም እኮ ይሄ ነው። ዋናው ነገር ያን ሁሉ ውጣ ወረድ መከራውን አልፎ እዛ ቦታ ሲደረስ ነው። ወደ ገዳም ቦታ ደግሞ ያለ ውጣ ወረድ ያለ ምንም ነገር ደግሞ በጣም ከባድ ነው። ትልቁ በረከት ያ ነው። ብዙ ቦታ ሄጃለሁ። የግሸን ትንሽ ለየት ይላል። ደስ የሚል ነው ግን በጣም አዎ፣ ድካሙ ራሱ አይሰማም። ተመስገን እግዚአብሔር የተመሰገነ ይሁን። ብዙዎቹ በውጭ ያላችሁ እህቶቼ ከሌላ ልክ ፈልጌ ነው ወንድሜን፣ ጓደኛዬን፣ ቤተሰቦችን እያላችሁ ስለ በርሜል ጉዞ ስትጠይቁኝ እንዲሁም ደግሞ ባለፈው ራሱ ወደ 16 ኪዳነ ምህረት የ6 ሰው ነው አይደል ባለፈው የቆረጥከው ትኬቱን ተቆርጦላቸው በግል ደርሰው በሰላም ከ20 ምናምን ቀን በኋላ በሰላም ተመልሰው መጥተዋል። እግዚአብሔር የተመሰገነ ይሁን። ነገር ግን ይህ ሁሉ አልፎ የማህበር ጉዞ የምኑ ብዙ ነው ታግዶ ነበራል። አሁን ግን ከጥቅምት 30 ጀምሮ የማህበራት ጉዞ ወደ በርሜል ቅዱስ ጊዮርጊስ ይሄዳሉ ወይም ይጓዛሉ ማለት ነው። እንዲሁም ደግሞ ከነኛ ውስጥ አንዱ እኛ ለመጀመሪያ ጊዜ ያገኘናቸው ከአሁን በፊት የማናቃቸው ማን ሚዲያ ነው? አባ ጳውሊ ማህበር የሚባል ናቸው። እሺ እነሱ ናቸው። አሁን ግሸን ይዘውን ሄዱት እነሱ ናቸው። እና ግሸን የነበረን ቆይታ በነገራችን ላይ ግሸን ይዘውን የሄዱት ሲሉ እኔ ባለፈው ብዙዎቹ በማንም ኬጁ ከማን ነው የማን ማህበር ጉዞ እንዳሉኝ ጠይቀውኛል። በኤልሻዳይ ብዬ ነግራችኋለሁ። ስለዚህ እኛ የተመዘገብነው እኔም እንዲሁም ደግሞ ሙሽሮች ነበሩ ግሸን ላይ። እንግዲህ ሁላችሁም ጠብቁ፣ ቪዲዮ ነው ይለቀቃል። ከስደት ከብዙ ዓመት ቆይታ በኋላ የዩቲዩብ ተከታታይ የሆነች በጣም የምትወደኝ የምታከብረኝ እህቴ እግዚአብሔር ያክብርልኝ በግሸን ላይ ሰርጓን አድርጋለች። እሷም ሆነ ሌሎቻችን የተመዘገብነው በኤልሻዳይ ሚዲያ ነው። ግን ኤልሻዳዮች ወይም አላየም ሆነ ዳዊትም ወደ ቤተ ጳውሊ አብረው እንደሚሰሩና ወደዛ እንደቀላቀሉን አላቅም ነበርና እኔ ያሰብኩት ዳዊትን ወይ አላየን እዛ ላይ እንደምናገኛቸው ነበረ። ነገር ግን ያው ስልክ ቁጥራችን ሰጥተዋቸው ምናምን ደውለውልን ያለውን ነገር በሙሉ እስከ ትራንስፖርቱ መኪናው ጋር እስክንገባ ድረስ ያየናቸው እነሱ ይኖራሉ ብለን ጠብቀን፣ ነገር ግን እንዳጋጣሚ ሆኖ እነሱ እንዳልመጡና ወደ ቤተ ጳውሊ እንዳዞሩን ነገሩ። አይ እነሱ እንኳን በተለያየ ምክንያት ነው ያልመጡት። ዳዊትም የቤተሰብ ችግር ገጥሞት ነው አላየን እንደዛ ነው። እና ያም ሆነ ይህ በአባ ጳውሊ በሚባል ማህበር ነው ነው እና ኤደን በጣም ደስ የሚል ቆይታ ነበረ። ጉዞ ማህበሩ በጣም ደስ የሚል ነው። አሁን በግሌ እኔ ተመችቶኛል። አዎ ቪዲዮ አለቀቅሽላቸው። ምናልባት አሁን እዚህ ላይ መሀል ላይ ይገባላችኋል የተሰራው በጎ ስራ መጨረሻ ላይ ያስገባላችኋል። በጣም ጥሩ ስራ ነበር የተሰራው። ነዳያኑን ከማልበስ ጀምሮ እስከ መመገብ፣ ለመነኩሴዎቹም እንደዛው አልባሳት ሲሰጥ ነበረ፣ ብርም ሲሰጥ ነበረ። 4-5 ዙር እንደውም የእርዳታ ነበር። አዎ ደግሞ ሁለት በሬ አላቸው። አባልም ደግሞ አላቸው። በየአመቱ ለአድባራትና ለገዳማት ጣን ጧፍ በሱ ዙሪያ በስፋት እመጣለሁ ዘቢ ምናምን ይሰጣሉና
ቃል ገብቻለሁ በወለተ ማርያም ሚዲያ ስም። አሹ የራሱን ቃል ገብቷል። እኔ ግን በወለተ ማርያም ሚዲያ ስም እንዲሁም ከተለያየ ባለፈው ያው ታውቃላችሁ ዝክር ላይ ብር ሲተርፈን የት እንደምናውለው አንዴ እንደተረፈን ስላሴ ለአንድ ወንድማችን ያው 40 ሺህ አበርክተናል። እንዲሁም ደግሞ በመቀጠይ ቅዱስ ገብርኤል ይመስለኛል እንደተረፈን ወደ ለማን ነበር የሰጠነው ወይም የማን ዝክር ላይ ጨመር ነው። እንዲሁ ለየተለያየ የተረፈ ካለ እንደዛ ያደረገ ነበር። እንደውም ከሮፋኤል የተረፈው ለቅድስት አርሴማ በስጋ ተዘክሮ ነበር መስከረም 6 ማለት ነውና በደንብ እና እንደዚህ የተረፈውትን ራሱ እንኳን ለሌሎች ማዋል ስለሚያስፈልገን እንዲሁም ደግሞ አንዳንድ እህቶች አስራት በኩራታችሁን እጠይቃችሁና ቃል በገባሁት መሰረት በአመት አንድ ጊዜ ነው መስከረም ላይ በተለይ በደንብ አድርገው እነሱ በአመት 2 3 ሊሄዱ ይችላሉ ወደ ግሸን። ግን እኛ በአመት አንዴ ለመስከረም ምንድነው እንትን አስራት ያላችሁ ከአስራታችሁ ላይ ጧፍ፣ ዕጣን፣ ዘቢብ ማስረከብ ይቻላል። ለምክንያቱም ያን ቀን ራሱ ለስንት ደብር ነው የሰጡት? በጣም ብዙ ደብራት ነው ብዙ ነው ያበረከቱትና አሁን ማለት የፈለግነው ምንድነው ያየነው ነው። አሁን በግል የምነግራችሁ ያየነው ማለት አሁን ማህበሩ በየአመቱ በአመት 3 ጊዜ ይሄዳል ግሸን። ብዙ ቦታ ነው የሚሄዱት። የተለያዩ ሀገራት ጉዞ አላቸው። አሁን በርሜልም ለመሄድ አስበዋል። እስራኤልም እንሄዳለን ብለዋል። አክሱም ጽዮን በነገራችን ላይ ጥቅምት 30 በርሜል ጊዮርጊስ ግዙ አላቸው። እንደውም በዛ አጋጣሚ ስለ በርሜል ጊዮርጊስ ብዙ ሰው ጠይቆኛል በግል እንዲሄዱ የሚፈልግና ሁላችሁም የቤተ ጳውሊን ስልክ ቁጥር የቢሮ አድራሻ ማለት ስለምናስገባ ወይም ስለምናረግላችሁ ገብታችሁ በዚያ ቁጥር ደውላችሁ የበርሜል ጉዞ እንዲሁም ህዳር ደግሞ 21 አክሱም ጽዮን ጉዞ አለ። እንደገናም ደግሞ ኢየሩሳሌም መሄድ እንደምፈልግ ታውቃላችሁ አይደለ? ብዙ ዩቲዩበር እንደውም የጫጉላ ሽርሽር ምናምን የልሰድ ሲል ብዙ ጊዜ ያልኩትን ሰማላችሁና በህይወቴ ምናልባት አክሱም ጽዮን የሚሄድ አሰባለኝ እግዚአብሔር ከረዳኝ። አክሱም ጽዮን የሚሄደው አክሱም ጽዮን ደጇን የረገጠ እንደ ኢየሩሳሌም እቆጥርለታለሁ ስላለ ኢየሩሳሌም እስከሚሄድ ድረስ መዳረሻ እንዲሆነኝ ነው። በዚህ አጋጣሚ ቤተ ጳውሊ ለገና ወደ ኢየሩሳሌም ያቀናል ማለት ነው። ይችን 3ቷን ጉዞ ከነኚህ ጉዞ ላይ የምትፈልጉ ከወለተ ማርያም ሚዲያ ነው እያላችሁ እየደወላችሁ ጉዞ ወደ በርሜል ጊዮርጊስ የምንሄድ እንዴ ስፖንሰር ካረጉን ነው። ስፖንሰር ማን እነሱ? አሁን ቪዲዮ የምንሰራበት ዋናው ነገር ምንድነው? እነሱ አሁን በርሜል እንደሚሄዱና እስራኤልም እንደሚሄዱ ማለት ማህበሩ ትልቅ ማህበር ነው። ብዙ በጎ ስራዎችም ይሰራል እና እኔ ያየሁትን በጎ ስራ ነው አሁን ለነገራችሁ አክሱም ጽዮንም ይሄዳል። ግን አሁን በ30 በርሜል ስለተከፈተ ጉዞ እናረጋለን ስላሉ መሄድ ከፈለጋችሁ ያንን ለመጠቆም ነው። ከዛ ባለፈ ግን ደግሞ ምንድነው የበጎ ስራ በደንብ ይሰራሉ። አሁን እኔ ያየሁት ማለት ነው። አሁን እዛ ሳምንቱ የነበርንበት አሁን እዛ ግሸን ከደረስን ቀን ጀምሮ 4 ቀንና 4 ቀን 5 ቀን በጎ ስራ ሲሰሩ ነበር። ከሰዎች የሰበሰቡትን ማለት ነው። አልባሳት ሲሰጡ ነበር፣ ምግብ ሲያበሉ ነበር፣ ብር ሲሰጡ ነበር። ለቤተክርስቲያን ደግሞ ለደከሙ ገዳሞች ምናምን ዕጣን፣ ዘቢብ፣ ጧፍ እየሰጡ ነበር። ብቻ ብዙ በጎ ስራ ሰርተዋል። ቪዲዮአቸውም አለ መሀል ላይ ገባላችኋል። እና ትልቅ ማህበር ደስ የሚል ማህበር ነው። ምናልባት መሄድ ካሰባችሁ ከነሱ ጋር መሄድ ትችላላችሁ። በተለይ ቤተሰብ መሆኑን ያው እኔ አንድ ምስክር ነኝ። በተለይ ቤተሰብ መላክ ለምትፈልጉ ልባችሁ ረግቶ እኔ አሁን ባዩት ላይ ሰው ለሰው የሚተባበረው መኪናው ተጠባብቆ ወይም ደግሞ መኪናው ላይ ያለው የሚደማመጡት ነገር ወይም ውይይት የጎደለ ይሄ ቢስተካከል የሚለው ነገር የሚቀበሉበት መንገድ አስተያየት ማለት ነው። በመቀጠል ፕሮግራምም እዛ እኔ እንዲህ አልጠበኩም ነበር። አንተ ጠብቀሃል? ምግቡ ምኑ ምግቡ የሚጠበቅ ነው። እንደዚህ አልጠበኩ። ምግቡ የሚጠበቅ ነው። ግን እኔ ይበልጥ ደስ ያለኝ ከሌላው ማህበር የተለየው የጸሎት መርሃ ግብራቸው ደስ ይላል። ማታ ማታ ራሱን የቻለ ጸሎት መርሃ ግብር አላቸው። ማታ በደንብ ደስ ይላል ማለት ነው። ይሄ ነካ አይነት ጸሎት ሳይሆን በደንብ ያዝ አድርገዋለሁ። ስብከት አለው፣ መዝሙር አለው። በቃ ራሱን ችሎ ደስ የሚል ነው። ከሱ ለየት ያሉ ምናልባት ሊኖሩ ይችላሉ። አንዳንድ እንደውም እንትኖች ኪዳንም ያላቸው አሉ ማህበር ለሊት ኪዳን እዛው አዳራሽ
እዚህ ጉዞ ሲሆን አሁን ኪዳን ምናምን የሚያደርሱ ማህበሮች አሉ ሲባል ሰምቻለሁ። ግን ይሄኛው በጣም ደስ የሚል ነው። በተለይ የጸሎቱ በጣም ደስ የሚል ነው። እኔ ተመቸኝ። እንደውም ከምግቡ ካለው ሁኔታ ከብራራ አንፃር ማታ ላይ ያለው ጸሎት ምናምን ደስ ይላል። በህብረት ያለው ነገር ማለት ነው። አዎ። ስለዚህ ለመሄድ ካሰባችሁ አሁን ብዙ ሰው ለመሄድ የሚያስብ ይኖራል። መቼም ስለተከፈተ በግል ከመሄድ በማህበር መሄድ ይሻላል። አዎ። ለምንም ነገር ስላለው አንደኛ ሩቅም ነው፣ ሁለተኛ ደግሞ ማህበሩ ጥሩ ማህበር ይመስለኛል እና ተመችቷችሁ እዛ ጥሩ ጊዜ እንደምታሳልፉ እርግጠኛ ነኝ። ምክንያቱም የጸሎታቸው መርሃ ግብራቸው ደስ ይላል። ያ ስርዓቱን የጠበቀ ነው። ሌሎችም ከዚህ በፊት የነበሩት ማህበሮችም ሁሉም ጥሩ ናቸው፣ መጥፎ ናቸው ሳይሆን እነዚህ ያዩዋቸው አሪፍ ናቸው። እንደ አጋጣሚ ደግሞ ጉዞ እናደርጋለን፣ በርሜል እንሄዳለን፣ አክሱም ጽዮን እንሄዳለን፣ እስራኤልም የመሄድ እቅድ አለን ስላሉ እግረ መንገዳችንን እንደዚህ የመሄድ ሀሳብ ካላችሁ ሀሳቡን እንንገራችሁ ብለን ነው። ያው ማስታወቂያ እንስራላችሁ ብለን ነው። አጋጣሚ በቅንነት ለመሰላችሁ እኔ በተለይ ታውቃላችሁ ጥረቴም ትግሌም የተዘጉ አብያተ ክርስቲያናት በጧፍ በዘቢብ እንዲሁም መባ በሚባለው በሙሉ ጧፍ፣ ዘቢብ፣ ስንዴው እያንዳንዱ መባ ጎሏቸው ቅዳሴ የማይካሄድበት ደብሮች አሉ። ይሄ በከተማው ምናምን የተሟላለት እንደብር ስለምናይ ብቻ ነው እንጂ በገጠራሙ ብዙ ይጎደላቸዋል። ለነሱ ያቀረቡት የመባ ጉዳይ በጣም ነው ያስገረመኝ። አሹም ብዙ ቃል እንዲሁ ሲገባ ነበር። እኔም አስራት ብዙ ጊዜ አሁን የተለያየ ቦታ ነው ማድረገው፣ ግን ብዙ ጊዜ ፈልግ ነበር እንደዚህ አሁን ራሳቸውን ችለው ቤተክርስቲያን የተቸገሩ ሰዎችን አሁን ለማግኘት በጣም ከባድ ነው ብዙ ጊዜ መርጣ እና አሁን እነሱ አይነት ቤተክርስቲያኖችን ማግኘት ይቻላል። አሁን ጊሸን በየጊዜው በአመት አንዴ ሲኬድ ይሄ ልብሱም ጣኑም ጧፉም ዘቢውም ምናምን ተሰብስቦ መታወቂያ ያላቸው አባሎች አሏቸው። በጣም ከሺህ ምናምን በላይ አባል ነው ያለን ያሉት። በጣም ሺህ ምናምን ማለት ሺህ ምናምን ቤተክርስቲያን ማለት ነው። የሚገርመው እኔ እንደውም በነገራችን ላይ ይሄን ነገር ስለማላውቅ ወይም ቀረብዬ ስላላወራኋቸው አዲስም ስለሆነን በዛ ማህበር ይሄ ነገር እንዳለ ባቅ ኖሮ እኔ የተሰጠሁትን 65,000 ብር እንደዛ እየዞርኩኝ አልደክምም ነበር በማደል ራሱ ማለት ነው። ነገር ግን የተቻለኝን ያህል አደዬ ከዛ የተረፈኝን 15,000 ብር በመጨረሻው ፕሮግራም የተደረገው መቆራቢያን የመመገብ ነው አይደል? ነዳያን የመመገብ ሁኔታ ነበርና በጣም ብዙ ነዳያን ልብስ እየተለበሱ አንሶላ፣ ዱቄት፣ ትንንሽ ዱቄቶች እንደዚህ የታሸጉ እነሱን ልብስ እየተደረገ ብር እየታደለ ነበርና ያን 15,000 ብር እንኳን ለነሱ ሰጥቻቸው ራሳቸው ነበር ዘርዝረው መቶ ሲያካፍሏቸው የነበረውና በጣም ደስ ይል ነበር። በቃ በተለይ ምን ለነው የማክሰኞ እኮ እኛ ቅዱስ ቁርባን የተቀበል ማክሰኞ ነው ሰኞ ማክሰኞ መሰለኝ እና ያን ቀን ራሱ የግራ ጥበብ ፕሮግራም ነበር እኮ አልደረስንም እንጂ ብዙውን በተለኛ መለኮሳን ናቸው። መለኮሳን ራሱ ኮምፖን ነው ምንድነው የሚባለው ወረቀት አላቸው የመግቢያ ወይም የአባል መሆናቸው በየዓመት የሚወስዱበት ማለት ነውና ያን ቀን ዝቅ ብለው መመኑ ወይም እዛ የሄደው ማህበርተኛው የፈለገው በሙሉ በረከት ዝቅ ብሎ እግራቸውን እያጠቡ ልብስ ሲያለብሱ ነበርና ያን ነገር አላየንም እኛ ራሱ ምክንያቱም ሄደን ነበርና ለመቀበል በጣም የሚለይ ፕሮግራም ነበር ሲያደርጉ የነበረውና ፈጣሪ ፈቅዶ አመቱ አድርሶን እኛም የዛ ተካፋይ ለመሆን በጣም ብዙ ተመኝቻለሁ። በነገራችን ላይ ብር ብቻ አይደለም የሚቀበሉት ልብስ ያላችሁ ልብስ ሲባል ይሄ ደቀቀ የተበላሸ ምናምን አይደለም። ደህና ልብሶች ትርፎች ያላችሁ ጫማዎች የት ላድርግ ያላችሁ ቁም ሳጥን ያበላሽባችሁ እናንተ ያንን ነገር በመቋጠር ቢሮውን የትና የት ነበር ቢሮአቸው ሄዳቸው ሁለት ቢሮ ነው ያላቸው። ሁለተኛው ቅርንጫፍ መገናኛ ነው መተባበር ህንፃ ላይ 4ኛ ፎቅ ቢሮ ቁጥር 415 መሰለኝ ባልሳሳት። ሁለተኛው ፒያሳ ነው ጊዮርጊስ አካባቢ ነው ቤተክርስቲያን ባለው ማስገና የቤተክርስቲያኑ የተገነባበት ህንፃ ላይ ነው ባንክ ላይ ነው። ሁለተኛ ፎቅ ነው 202 ላይ ነው 202 የቢሮ ቁጥር ስለሚኖር በአሁን በዋነኝነት የሰሩትን ስራ ቪዲዮውን መሃል ላይ እናስገባላችሁ ታዩታላችሁ። እዛ ይሄድለት የተሰራው አሁን በርሜል መሄድ ከፈለጋችሁ እስራኤልም መሄድ የሚፈልግ ካለ አብረን ሄድ። አክሱም ጽዮንም ደግሞ አለ። አክሱም ጽዮን እግዚአብሔር ከፈቀደልን እንሄዳለን። እኛም ለመሄድ አስበናል። እስራኤል ደግሞ እንግዲህ
ሎተሪ ሲደርስ የመሄጃ ሎተሪ ማለት በነገራችን ላይ እኮ እንትን የለም ፓስፖርት የለም ራሱ እሱ ፓስፖርት የለም። እኔ ደግሞ ሲም ካርድ ከሀገር ውስጥ አልወጣም። ስለዚህ እኔ እሄዳለሁ። የኔ ፓስፖርት ደግሞ የሚገናኛቸው እስራኤል መላስኬደኝ ግሸንን የረገጠ እስራኤል እንደሄደ እኮ ግሸን አይደለም አክሱም እንጂ ግሸንም የረገጠ አልሰማሽም እንዴ? ሰሚ የግሸንን ታሪክ እና እኔ ፓስፖርቴን ራሱ አላወጣው ብዬ ትንሽ 6 ወር ምናምን እንደሚያስጠብቅ ሲነግሩ ተውኩት። ማውጣት ነበረብኝ ግን የማውጣት ሐሳብ አለኝ። በአሁኑ ቢቀር በሚቀጥለው እሄዳለሁ አክሱም እንደ እግዚአብሔር ፍቃድ። መጣ ነው ምን መሰላችሁ ለኪል ብላበት ይሄን ሰው ያንድ በሉት አራት መብላበትን ጊዜ ቪዲዮ ብለሽ ታነሳት እና ተደየ በላለው እንደ ቪዲዮ ምሰራ አራውን ያንቺ ቪዲዮ ቀርጬ ስጨርስ ሰዓቱ ያልፋል። አራት መብላበት ሳልዋልተኛ ነው እንግዲህ ይኸውላችሁ በግድ ጎትቶ ማንጣት ይሄ ነው። በነገራችን ላይ ይሄን ነገር ለማሳሰብና እንዲሁም ደግሞ በየዋስታብ በየኢሞ የጠየቃችሁኝ እናንተን አስታውሽ ፈልጌ በግል ለመናገር ስለከበደኝምና መናገር ስላልቻልኩም ነው በዚህ የመጣ ነው። ምክንያቱም ለየሁላችሁም አስታውሽ ፈልጌ እንዲ ነው ብዬ ለማስረዳት አልቻልኩም። እሺ ለዛ ነው ሁላችሁም ይሄን ሰምታችሁ በርሜል እንዲሁም ደግሞ አክሱም ጽዮን ኢየሩሳሌም አብረን ህዳር 21 አብረን እንሄዳለን ከመጣችሁ። አዎ በርሜልም እንሄድ ይሆናል ማን ያውቃል። በርሜል ደግሞ በ30 ነው ስፖንሰር ካረጉን እንሄዳለን። አይ በስፖንሰሩን ተወሽ እስራኤልም ስፖንሰር ካረጉን በራስ ነው አታስብ። ለማንኛውም እቺ ራሳው ነገራችሁ ብለን የመጣው ከእውነት ነው። ግን ሁላችንም እንሄዳለን። ብዙዎቻችሁ በርሜል ለመሄድ ፈልጋችሁ አንተ ስትሄድልን አስባለሁ ያው ሐሳባችሁን የቀየራችሁ ስላላችሁ አሁን በግል ለመሄድ ትንሽ ይከብዳል። በርሜል በጣም እኔ በርሜል በግል ነው የሄድኩት እኮ ያን ሲሄድ በዛን ጊዜ በማህበር አይደለም በግል ነው። ግን አሁን የመሄድ ሐሳብ ካላችሁ ያው አማራጭ አላችሁ። ያው በጣም ፓውሊ ማህበር ይባላሉ። አዎ ቴሌግራም አላቸው። አዎ ቴሌግራም ቻናል አላቸው። እዛው ላይ የሰሩትን ስራ ማየት ይችላላችሁ። ሊንኩን እናስቀምጥላችኋለን ከፈለጋችሁ። ስልካቸውንም እናረጋላችኋለን። ቪዲዮአቸውንም አሁን ከኛ ከምናወራው ቀጥሎ የሰሩትን ስራ እናረጋለን። ገብታችሁ በጎ ስራቸውን ይዩ። ብዙ ጊዜ እንደውም ማህበሩ የሚያደርገው ለምሳሌ ጉዞ ያደርጋሉ። እዛ ጋር ያለውን ስነ ስርዓት የጸሎቱን ያደርጋሉ እንጂ በጎ ስራ ላይ ያው ሁሉም ያደርጋል። በእርግጥ ግን ዘቻለውን አዎ የነሱ ትንሽ አሪፍ ይመስለኛል። በጎ ላይ ትንሽ ጠንከር አድርገው ይዘውታል። ሌሎቹም ያው በጎ ስራ ይሰራሉ። ግን እኔ ከማውቀው አንፃር ነው ነገራችሁ። እኔ ብዙ ጊዜ በማህበር ይጂ ስለማውቅ ማለት ነው ትንሽ ጠንከር ያለ ነው እነሱ በጎ ስራ ላይና እንደው የሰማይ መንገድ ነው የሚለው አይደል ቴሌግራማቸው መሰለኝ የሰማይ መንገድ ምናምን እንደዛ መንገደ ሰማይ እንደዛ ነው። ቅርብ ነው ብቻ ወደዛ የሰማይ ስራዩን ብቻ ነውና ወደዛ ያደላሉ። በጎ ለሀገሩ ያደላሉ ከጥቅማቸው አንፃር ማለት ከማንኛውም ሰው ጉዞ ሲያዘጋጅ ያው ስራ ነው። ያው የሆነ ብር ማግኘት አለበት። ምክንያቱም ያን ብር ካላገኘ የቢሮ ኪራይ አለበት፣ ሰራተኛ አለበት፣ ብዙ ነገሮች ስላለ እነዛ መክፈል አይችልም። ትንሽም ቢሆን ትርፍ ማትረፍ አለበት። የነሱ ግን እንደዛ ብቻም ሳይሆን በጎ ስራ ይሰራሉ። ከኪሳቸውም ከሰዎችም እየሰበሰቡ እኔ ያየሁትን ነው የምነግራችሁ። ስለዛ በርሜል ለመሄድ ያቀዳችሁ ካላችሁ እስራኤልም ከሆነ አክሱም ጽዮንም ለመሄድ ካሰባችሁ ስልካቸውን እናስቀምጥላችኋለን። ባልናችሁ አድራሻም እዚህ አሁን ኢትዮጵያ ያላችሁ ካላችሁ ጊዮርጊስ ፒያሳ አሉ። የጊዮርጊስ ቤተክርስቲያን የሚያሰራው ህንጻ ላይ ሁለተኛ ፎቅ 202 ከዛ መገናኛ አለ። መገናኛ መተባበር ህንጻ ፎቅ 4 መሰለኝ ቢሮ ቁጥር 415 እዛ ላይ ሄዳችሁ መናገር ትችላላችሁ። ስልካቸውንም መደወል ትችላላችሁ። ደውላችሁ ቼክ አድርጉ። ቴሌግራምም አላቸው። በቃ የደውላችሁ ቤተሰብ መላክ የምትፈልጉ ኃላፊነቱን ከሁለተ ማርያም ሚዲያ መተን ነው እያላችሁ በደንብ እንዲያስተናግዷችሁ አወራችሁ። እንደዛ አድርጉ። እኛ አሁን የመጣ ነው እዚህ ጋር ያው ጥቆማ ለመስጠት ያክል ነው። አሁን መሄድ ፈልጋችሁ በምን እንላላችሁ ሰዎች ያው አሪፍ መረጃ ነው ብለን ስላሰብንና ጥሩ ማህበርም ስለሆነ ያው በኮንፊደንስ እንደ ሰፖርት እንደማድረግ ማለት ነው። ሐሳብ ሳይገባችሁ እንድትሄዱም ጭምር ነው ማለት ሳትሳቀቁ ምናምን። በተለይ አሁን ውጪ የምትኖሩ ሰዎች አሁን ለዚህ ጉዳይ ብላችሁ ልትመጡ ትችላላችሁ። በርሜል በተለይ በርሜል ብዙ ሰው በመዘጋቱ ምክንያት የተመለሰ ስላለ ነው። እኛ እንኳን የምናውቃቸው እኛ ጋር ያረፉ ሰዎች ዝግ ነው ሲባል የተመለሱ ስላሉ
ምናልባት ከውጪ ለመምጣት ያሰባችሁ በርሜል ለመሄድ ያሰባችሁ ካላችሁ ሐሳብ ሳይገባችሁ እነሱን ማህበር አናግራችሁ ከነሱ ጋር ደስ ብላችሁ መጓዝ ትችላላችሁ። አዎ ከወለተ ማርያም ነው የመጣ ነው ማለት ትችላላችሁ። ማስታወቂያችሁን አይታን ነው ብላችሁ መደወል ትችላላችሁ። እነሱን አዋራቸው መሄድ የምትፈልጉበት አክሱም ጽዮን አለ፣ በርሜል በ30 አለ። ከዛ ገና ላይ ነው እስራኤል ኢየሩሳሌም አይደል? ኢየሩሳሌም ማለት እስራኤል ውስጥ አይደለም አገር ቀየራል ነው ይለያያል። ኢየሩሳሌም ነው ስሟ በቃ ግን እስራኤልና ኢየሩሳሌም እስራኤል ያው ነው አይለይም። ግን ያው እንደዛው ስለዛ መብራን ያለ ማሳየትማ ታብቀኝ እውነት በጣም ነው የምናፍቀው። ኢየሩሳሌም ለምን የምትፈልጉት ነገር ካለ ከነሱ ሄዳለሁ አንድ ቀን አብረን እንሄዳለን። ዋናው ዓላማው ምንድነው? በርሜል ተከፍቷል ነው። አዎ በተለይ እሱ ነው ትልቁ ነገር። በርሜል ተከፍቷል መሄድ ትችላላችሁ በማህበር በግል ስለሚከብድ ማለት ነው። በማህበር ደግሞ ማህበር የሚያዘጋጁ ብዙ አሉ። ከነዛ ውስጥ አንዱን ነው ጥቆማ የምንሰጣችሁኛ አሁን ነው ማለት ነው። ምናልባት ኤልሻዳይም ሊጀምር ይችላል። አዎ ሁሉም ሊጀምሩ ይችላሉ አይታወቅም። አሁን ለጊዜው ያለን መረጃ የነሱ ብቻ ስለሆነ ነው። እነኛ አልነገሩንም። ወይ ደግሞ ዩቲዩቡን በደንብ ስላልተከታተልና አመልጦን ከሆነ ኮሜንት አድርጉልን እንጂ አሁን ሌሎች ማህበራት በርሜል ሊጀምር ነው መዝገባ ይጀምራል ብለው የተናገሩ አልነበሩም። እና እነሱ እንደዚህ ነው ሲለኝ በጣም ነው ይገረመው። አሹ ደግሞ ብዙ ጊዜ ለመሄድ በጣም ይጓጓ ነበርና በሄድ ምናምን ነገር የሆነ ብቻ ብዙ ጊዜ ያስባልና የማህበሩ ሲከፈት በጣም ደስ አለን። ስለዚህ እኛም ደግሞ በየግል የጠየቃችሁን መቼ ነው የሚከፈተው፣ በግል ቢሄዱ ያስፈራል ወይ፣ እንዴት ነው መሄድ ያለባችሁ ምናምን እያላችሁኝ እንደዛ 4-5 ሰብሰብ እያደረኩኝ ስልክ ነበር። እስካሁን በክረምትም በምንም ሲሄዱ ነበረ ድፍር እያሉ በግላቸው ማለት ነው። ግን በግል መሄዱ ለምን ይጠቅማል? ብዙ ለሚቆይ እነኛ አሁን 20 ምናምን ቀን ቆይተን የመጡት ከቤት በወጡ በድፍን ወራቸው ነው ቤት የገቡት። በጣም ብዙ ጊዜ አሳልፈው አሁን እነዚህ ለምን ያህል ጊዜ እንደሚቆዩ መነጋገር ከነሱ ጋር ማውራት ይችላል። ለምን ያህል ጊዜ ይቆያል? ምን ያህል ነው ክፍያው? እንዴት ነው ጉዞው? ከዚህ ዛደ እስከዛ እርግጥ ነው ከዚህ ያው በአየር ነው እስከ ባህር ዳር። ከባህር ዳር ደግሞ ያለውን ራሳቸው መኪና ያዘጋጃሉ። የመኪና ጉዞ አለው። እንዴት እንደሆነ ከዛው ከራሳቸው ጋር ያነጋገራሉ። ያለው ነገር ይሄ ነው። በቃ መንገዱ ተከፍቷል። በርሜልም አክሱም ጽዮንም ኢየሩሳሌም መሄድ ከፈለጋችሁ ስልካቸውና አስቀምጣላችኋለን መሄድ ትችላላችሁ። በጎ ስራዎቹንም ከዚህ ቪዲዮ ቀጥሎ እናስገባላችኋለን። የመጣንበት ዓላማ ይሄ ነው። አክሱም ጽዮን ስለምንሄድ እዛ እንገናኛለን። ከነሱ ጋር ነው የምንሄደው እና ይሄን ይመስላል። አዎ እንግዲህ እኔ የመጣሁበት ምክንያት ምንድነው? ያው ምስክር ስለሚያስፈልግ ነው። ስለማህበሩ ያየነውን እንመሰክራለን ነው የሰማነውን ማስታወቂያ እንሰራላችሁ። ያየነው ጥሩ ነገር ስላለ በተለይ የበጎ ስራው ነገር ሞር ማበረታታው ያን ስላየን ቢያንስ እናንተም ደስ ብሏችሁ እንደምትሄዱ ስላሰበን ነው ጥቆማ ለመስጠት የማህበሩን ጉዞ ሌላ የመጣንበት ምክንያት ምንም የለም። ስለዚህ ይሄን ይመስላል። እራት ልበላ ስለሆነ ደህና ደሩ። በተለይ ደግሞ ቃል እንደገባሁት በእኛ ሚዲያ ላይ መጨረሻው ወይም እስከ ሰኔ ባለው ድረስ ነው ጋብ የሚሰጠው። ከሰኔ በኋላ እስከ አመቱ መጨረሻ ድረስ ያለው ስብሰባ ላይ ነው የሚገቡት። በረከት እንሰጣለን ብለው ቃል የገቡትን ብርም ከሆነ ብሩን፣ አልባሳት ከሆነ አልባሳቱን፣ ጧፍ፣ ዕጣን፣ ዘቢብ ከሆነ ያን ዘቢብ በመቀበል ዙሪያ ነው የሚያሳልፉትና እኔም እንደ ሚዲያ ከራሴ እንዳልኳችሁ ከየዝክር የተረፈ ካለ እያማከርኳቸው እየነገርኳቸው የሚሆናል። ሁለተኛ ደግሞ የ3 ወር የ4 ወር የወር አስራት በምልኩልኝ ጊዜ ለፈለጋችሁ ደብራዊ ለምትሉት በጣም ለተጎዱት ደብር እንዲውል ስለምፈልግም ለነሱ ጧፍ፣ ዕጣን፣ ዘቢብ እያንዳንዱን ብቻ የገዛ ነው የምናስረክበው። በነገራችን ላይ አሁን ሁሉም ሰው አሁን አንቺ ሚዲያ ላይ ያሉት ሁሉም አሁን ውጪ ያሉት በተለይ በጎ ስራ ምናምን ይሳተፋሉ አይደል? በጣም ጎበዞች ናቸው። እዚህ አዲስ አበባ ያሉ ቢሰጥም ለደብር አዲስ አበባ ያሉ ናቸው። ትንሽ ቢሆን ብዙ የመድከም ነገር አይኖራቸውም። እዚህ አዲስ አበባ ሰው ያለበት ስለሆነ ነዳያኑም ቢሆን እዚህ ተሯሩጦ ምናምን ያው ሁሉም ነዳያን ያስፈልጋል። ግን እዛ ግን ያለው ምንድነው በዓላትን ጠብቀው አሁን ጊሸን ሲሆን ጥር ላይ ማርያም ስትነግስ የአዲስ አበባ ሰው ሲሄድ ወይ ከተለያየ ክፍለ ሀገር ወይ ከተለያየ ዓለም ላይ ሰው ለንግስ ብሎ ሲሄድ ያቺን አጋጣሚ ጠብቀው ነው እነሱ የዓመት ጉርስ የሚያገኙት። ቤተክርስቲያኑ ዕጣን ምናምን ልመናን ይመጡ ዘንድሮ እንደውም እኮ ብዙ ቤተክርስቲያን መለስን እያሉ ነበር። ስለዛ ምንድነው እንደኔ ሐሳብ እኔም አሁን ያሰብኩት ምንድነው አስራቴን ወደዛ ላዞር ነው። ምክንያቱም እዚህ ጋር ካለው ትንሽ እነሱ የተጎዱ ስለሆኑ
እዚህ ያለው ትንሽ ስለሚሻል ከነሱ ማለት ነው። እና ወደዛ ብታስቡም እናንተ አሪፍ ነው ብዬ አስባለሁ። ወይ ደግሞ በኩል ማድረግ የተወሰነ አካፍላችሁ እዛ በጣም ብዙ መንገድ አቋርጠው በእግር መተው ነው አሁን ለቤተክርስቲያን በጣም ፍለጋ ወር ከምናምን በእግር ተጉዘው 20 ምናምን ቀን ተጉዘው እሱም ለደብሩ ንዋያተ ቅዱሳን ወይም መባ ለመቀበል ከማን ከተለያዩ ድርጅታት ከተለያዩ ማህበርተኞች እንደዚህ እነሱም ብለው እንደሚመጡ ይዘው እንደሚመጡ ስለሚያውቁ አንኳክተው ጠይቀው ነው በቃ በየአመት እንደ ልምድ ወይም በየአመት ከዚያ ቦታ እንደሚያገኙ አውቀው ነው ብዙ መንገድ በእግራቸው ተጉዘው ብዙ ተንከራተው መተው ለዛች ለቤተክርስቲያን መባዋንና አንዳንድ ነገሯን ይዘው የሚሄዱትና የነሱ በተለይ በጣም ግን እኮ ከመመኑ በተለይ በጣም ብዙ መለኩሴ ነበሩ ትዝካለ በየተለያየ በር ስር ቆመው ወይም የተለያየ ድርጅቶች እንደዚህ ማህበርተኞች የመጡት የጉዞ ማህበርተኞች ማለት ነው ይዘው የመጡት ነገር ይኖራሉ በሚለው የተለያየ እንትን በቃ በር ስር ቆመው በጣም እንትን ሲሉ ነበር ሲጠይቁ ሲለምኑ አለ ወይ እንደዚህ አይነት ነገር ሲሉ ነበርና ባካችሁ እንግዲህ የዛሬ አመት የተለየ አስቡበት እንግዲህ ቀላል ነው አሁን የተወሰነ ቢያረጉ እኔም አሁን በወር የተወሰነውን ፐርሰንት ወደ እነሱ ላረግ ነው ምክንያቱም አሁን እኛ ያለንበት አካባቢ ያሉት ቤተክርስቲያኖች የተቸገሩ ቢሆኑም ግን ችግራቸው ለልማት የምናምን ነው የጣኑ እድገት ነገር ጧፉን ዘቢቡን አልፈውታል እሱ ችግር ላይ አይደለም አሁን እነዛኞቹ ግን የቤተክርስቲያን ልማት ሰው ገና ትንሽ ውጣን እንኳን የስጋው ደግሞ መፈተቻ የማይቋረጠው ቅዳሴውን እንኳን ነው እየጠበቀ ነገር ለማድረግ ያው አስቡ ለማለት ያክል ነው የመጣሁት ዋና አሳስባችኋለሁ አብረን የምናደርገው ነገር ዛሬ አመት እንግዲህ ስንሄድ በደንብ አንድ አመት ስለሆነ ቀላል ነው ጥሩ ብር እስከ ሰኔ ድረስ ቆንጆ ብር ይዘን እንሄዳለን ብር ብቻ ብር አይደለም በነገራችን ላይ እነሱ የሚሉት በማንኛውም ቢሮአቸው ላይ አልባሳትም ንዋያተ ቅዱሳንም መባቸውንም ሁሉንም ገዝቶ ሄዶ ማስረከብ ነው እኔ ደግሞ አስራታችሁንም የራሴንም አስራት ከበረከቱም ከሁሉም ሰበስብና የአስራታችሁን ለቤተክርስቲያን የሚሰጠው መባ መግዣ አደርገዋለሁ የበረከታችንን ደግሞ አልባሳት ለሚፈልጉ አልባሳት በተለይ ፎጣ በጣም ሲታደል ነበር እኮ እንትን ይሄ ብርድ ልብሱ ማለት ነው እሱም ብርድ ልብሱን በተቻለኝ አቅም ቢያንስ እንደው ለብዙ መለኩሴ የሚለብሱት ልብሶችን እሱን አሟላለሁ በወለተ ማርያም ሚዲያ ይሄን ያህል አይደለም ነገር ግን እህቶቼ እኔን አርጌ በተቻለኝ አቅም ይሆን አስተዋጽኦ አደርጋለሁ የሚል ነው ቃል የገባው ደግሞ ያግዘኛል መድኃኒዓለም እኔም የተቻለኝ ስለሆነ በጣም ረጅም ጊዜ ስለሆነ የወር እንኳን ብናደርግ እኔም እናንተም ባንድ ላይ አስቡት ቢያንስ 10 ሰው 20 ሰው የወር አስራቱን ቢያረግ ለቤተክርስቲያን ምን ያህል ስንዴ ጣን ዘቢብ እንደሚገዛ አሁን ያየሁት ማለት ነው አሁን በዚህ አባ ጳውሊ ማህበር ውስጥ አባል አርጎ የመዘገባቸው አባል አርጎ ማለት መታወቂያ ያላቸው ያን መታወቂያ ይዘው በየአመቱ መተው ጣን ዘቢብ ምናምን ጧፍ የሚወስዱ ብቻ ከሺ ምናምን በላይ ናቸው ያሉት ኧረ በቃ ሺ ምናምን ማለት ሺ ምናምን ቤተክርስቲያን ማለት ነው የተለያየ ገጠር ቦታ ላይ ያሉ ቤተክርስቲያኑ የወከላቸው ወክሏቸው ወረቀት ያላቸው ማተም የተመታበት ወረቀት ያላቸው ካህን ወይ መነኩሴ ናቸው መተው የሚለምኑት የሚሰበስቡት ማለት ነው ለደብሩ ስለዚህ ከሺ ምናምን በላይ ማህበር አላቸው እነዚህ ሰዎች ማለት ሺ ምናምን ቤተክርስቲያን ማለት ነው ስለዚህ ቢያንስ አንድ ሰው 1 ኪሎ ጣኑን ዘቢቡን ጧፉንም ቢያረግ ብዙ አስተዋጽኦ ሁሉም ይደርሳቸዋል ማለት ነው ብዙ ባይሆንም ያለ መናገር ያለው እንኳን መባ ማሟላት ትልቅ ነገር እኮ ለአንድ ቤተክርስቲያን የ6 ወር መባ ያለ ምንም ችግር የጣን ጎደለን ዘቢብ ጎደለን ስንዴ ጎደለን በቃ ቅዳሴ የሚያስፈልገው ነገር ጎደለን ብሎ ሳይሳቀቁ 6 ወር በሰላም መቀደስ ማለት ትልቅ ነገር ነው ከዚያ በኋላ ደግሞ ቀስ ይያል ሲሆን ያመት ቢዘጋላቸው ብዙ እኮ አይፈጅም አሁን አንድ ቤተክርስቲያን በተለይ አሁን ከተማ ሀገር እለት ይቀደሳል ገጠራማ እኮ አንዳንድ ወርሃዊ አመታዊ ክብረ በዓል ተጠብቆ ነው የሚቀደሰው ስለዚህ እንደዚህ እንደ ከተማው ብዙ የሚያስፈልገው እንኳን አይሆንም የተወሰነ ቢያንስ አንድ ቤተክርስቲያን 5 ኪሎ ዘቢብ 5 ኪሎ ዕጣን ጧፍ ቢያገኝ እንዲሁም ስንዴ ደግሞ በተቻለ አቅም 10ም 20ም ያንን ያህል ቢያገኝ እርግጠኛ ነኝ የአመት መባውን ያገኛል ወይም አመት ቅዳሴ ሳይተጓጎል ይቀደሳል ማለት ነውና ይሄን ማድረግ ደግሞ ግዴታ ነው የአንድ ክርስቲያን በተለይኛ አስራታችንን የምናፈሰው ታውቃላችሁ በአውሮፓው በእንግሊዝ በካናዳ በአውስትራሊያ በተለያየ አውሮፓው ዓለም ላይ ያላቸው እንተዋወቃለን የት እንደምናደርገው አብዛኛችንን እባካችሁ አስራትን ለወደፊት ቤተ ጳውሊ ጋር አንድ ላይ እኛ የራሳችንንም የራሳችሁንም አድርገን በእኛ እንደ ማህበር በወለተ ማርያም ሚዲያ ስም ራሱን የቻለ አቅርቦት ማቅረብ ፈልጋለሁ
ማለት ገዝቼ ብሩን ሳይሆን አስቤዛውን ወይም የሚያስፈልገውን ነገር ከልብሱም ከመባውም ገዝቼ ይሄንን በይሄን ሀልሽ ተገዝቶ ይሄው የሁለት ማርያም ማህበር ወይም ሚዲያ ያመጣው አስተዋጽኦ ያደረገው ነው ብሎ ማስረከብ እፈልጋለሁ። እግዚአብሔር ይርዳን፣ እግዚአብሔር ለዛ ሰው ይበለን። እንግዲህ እንገናኝ በርሜል ጊዮርጊስ እንዲሁም አክሱም ጽዮን እንዲሁም ማለፍ ብሎ ደግሞ ወደ እንትና እንሄዳለንና አብረን ከእግዚአብሔር ጋር እዛ እንገናኝ እላለሁ። ከሶስት አንዱ ከኢየሩሳሌም ከአክሱም ጽዮንና ከበርሜሉ ጊዮርጊስ እንገናኝ። አክሱም ጽዮን እንገናኛለን። ኧረ እባክህ ሌላው እንኳን አቅም ሁለቱንስ አቅም ይጠይቃል። እንደ በርሜል አቅም ይጠይቃል። አክሱም ጽዮን እንደውም እኮ ሊበልጥ ይችላል። ማን ያውቃል? አይ በርሜል ብዙ ማለት እኮ ታዲያ አሁን ኢየሩሳሌም ማን ሄደ? ኢየሩሳሌም ስንት ይሆን እስቲ እንገምት። ብዙ ነው። ኧረ እባክህ በቃ እግዚአብሔር ያውቃል። እንሄዳለን። ለማንኛውም የመጣንበት ዓላማ ይሄ ነው። ደህና ደሩ። እንወዳችኋለን። ደህና ሁኑ። ቻው። ዛሬ ቅዱስ ዑራኤል ነው። እንግዲህ ነገ በ23 ከግሸን እንወጣለን። ወደ ቤት ጉዞ ጨርሰን የግሸኗን ያለንን ነገር መብራን ግን ትግባር ተመስገን ይሄው በዚህ እንታጠናቀናል። ለአመቱ ሰው ተበለን። ይሄን አውቄ ቢሆን የተላከልኝን 65 ሺህ ነው እዛ አረገው ነበረ። ምክንያቱም እዚህ ባለፈው መጀመሪያ ላይ የቆሎ ተማሪ ከዚያ ዲያቆናት ከዚያ መለኮሲያን በተለይ ማክሰኞ ዕለት መለኮሲያን እግር እያጠቡ ነበረ ሲሰጡ ሲያለብሱ የነበረ። እሱን ግን አልተካፈልንም እኛ ያው ስለቆረብን ማክሰኞ ዕለት። ትናንት እመቤቴ ናት፣ እመቤቴንም እንደዛ ከበርን እና በየአመቱ ይህ ፕሮግራም እንዳላቸው ሲነግሩኝ ይሄን አውቄ ቢሆን ይዤ የመጣሁትን ለማደል አልዞርም ነበረ። መለኮሲያን እየፈለግኩኝ ቆይ ሲሆን እና ይህንን ባቅ ኖሮ አልዞርም ነበረ። በጣም ብዙ ቦታ ነው የተንከራተትኩት፣ ግን በረከት ነው ለእኔ። መድረስ ላለበት አካል አድርሻለሁ። የተረፈኝ 15 ሺህ ነበረ። እዚህም የሚሰሩትን ሰራተኛ ሁሉ አድዬ ይሄን 15 ሺህ ብር ሰጥቼዋለሁ። ለሱ አሁን ያድላል፣ ከዚህ ልብስ ጋራ አብሮ ያድላል ማለት ነው። ይሄን አውቄ ቢሆን 65ቱንም ሺህ ብር ቀጥታ ለሱ አስረክቤለት ለሰንበት ተማሪውም ለመለኮሳውንም ለሴቶችም ለእናቶችም ያስረክብ ነበር። ይሄን ስለማላግን እንደዛ ተሸክሜ መጥቼ ያው ግማሹን ብር አደልኩኝ። 3 ዳይፐር 2 ህመምተኛ ያሉበት አንድ ማሆይ ያሉ ምንም የማይነጋገሩ ለእነሱ 13 ሺህ ሰጠው፣ ቀሪውን ለሱ 15 ሺህ ሰጠው። ቀሪውን ነው ራሴ ያደልኩት። ለወደፊት እግዚአብሔር አምላክ የሚይዘኝ ከሌለ ለአመቱ ያደርሰኝና 100 ሺህም 200 ሺህም ዛሬ 65 ሺህ ምንም አይደለችና 100 ሺህ 200 ሺህ ይዘን መተን የሚያድሉትን እያንዳንዱን ከመለኮሳን ከሰንበት ተማሪ
ከቆሎ ተማሪዎች ከሁሉም ከሴቶች ከአረጋውያን ከኔጤም ጀምሮ በሚያድሉበት ሰዓት ቃሌን ብታግዙኝም ባታግዙኝም እንደ ዛሬው በ60 በ80 ሺህ ሳይሆን በብዛት ይዘን መተን እኛም ከነሱ ምርቃት እግር አጥበን 200ም 400ም እንደደረሳቸው አድለን ከልብሳቸው ከሚሰጡት ጋር ተመርቀን ለመሄድ ያብቃል። እንግዲህ ያደረጋችሁት በጎ ስራ ብዙ ነው። እግዚአብሔር አምላክ በወጣችሁት እጥፍ ድርብ ትተካላችሁ። የግሸኗ ማርያም እናቴ እናንተንም በስደት ያላችሁትን ለሰላም ለሀገራችሁ ታብቃችሁ፣ ለደጇ ታብቃችሁ። የእናቶቼ ምርቃት ይድረሳችሁ። በእውነት በጣም ነበር። በተለይ 13 ሺህ የሰጠኋቸው እናት በጣም መለኩሴ ናቸው። ምንም መነጋገር አይችሉም። አርምሞ ነው ዝግ ነው የያዙት። የእነሱ መቼም ከህሊና አይጠፋም። እንደገባን እግራችን ነው ያጠቡትና ከህሊና አይጠፋም። ያን ምልኩስና መመኘውን ነገር ነው ያስታወሱኝ። የረሳሁትን ወደኋላ ነው የመለሱኝና እንባ ተናንቆ የነበር ስታጠብ ሁሉና አሉ እንደዚህ አይነት እናቶችም ዛሬ የጥንቶቹ የመሰረቶቹ ትሁቶቹ በቃ እነኝህን ዳይፐር የሚቀይሩት በሽተኞቹንም እያነሱ እያቀኑ የሚሰሩት እንግዳም ሲመጡ እግር አጥበው የተሰራው ምግብ አቅርበው ምንም ሳይነጋገሩ እናንተ ስታወሩ በጭንቅላታቸው ይመልስላቸዋል። ከዚያ ውጭ አፋቸውን ከፍተው አያወሩም። በአርምሞ ነው የሚኖሩት። የሚገርመው እንዲህም ይቻላል ወይ እስክል ድረስ ነው ያደረጉኝ። እውነት እንደው እግዚአብሔር ይመስገን ሌላ ምንም አልልም። በተለይ ይሄ የጉዞ ማህበር ቤተ ጳውሊ ይባላል። ለመጀመሪያ ጊዜ ነው የመጣሁበት። አላቃቸውምም። ታውቃላችሁ እኔ ኤልሻዳይ ነኝ። መታወቂያ አላቸው። በየአመቱ እየመጡ የሚቀበሉበት መታወቂያ አላቸው የተሰጣቸው እንደ ኮምቦ ነገር አረንጓዴ መታወቂያ ደብተር የያዘ ቅድሚያ ሰጥተዋል። እሺ ባለ እዚህ ውስጥ የገባችሁ የማህበሩ የአባልነት መታወቂያ የቤተ ጳውሊ ካላችሁ አንድ ላይ ስጠናችሁ ሁሉም አሁን ይሄ አንሶላ፣ ልብስ፣ ጫማ አለ። ይህን እንግዲህ ያደረጉት እነማን እንደሆነ ታውቃላችሁ? እንትን ሲመጡ ግሸንም ሆነ የተለያየ ጉዞ ላይ ሲሄዱ ይህንን የሚያውቁ ቤት የተረፋቸውን ልብስ 4 5 ያላቸውን ከቁም ሳጥናቸው አወጥተው የማይፈልጉትን ከምናስቀምጥ ብለው አመጥተው ያበረከቱላቸውን ነው ይዘው የመጡት። አይገርም? በጣም ብዙ አንሶላዎች፣ ብዙ መጽሐፎች፣ ብዙ ነገር አድለዋል። እውነት ለመናገር ያው እኔም የመጀመሪያ ቢሆንም የጉዞ የተሳተፍኩት ግን በጣም ተደነቅያለሁ። በጣም ተገርሜያለሁ ባደረጉት ነገር። መልካምነት ይሄ ነው። ከራስ መስጠት ብቻ ሳይሆንም ሌሎች የበረከቱ ተሳታፊ እንዲሆኑ ማድረግም ትልቅ ነገር ነውና እንግዲህ ያው ወደፊትም በተለያየ ጉዞ ከነሱ ጋር ሄዳለሁ ወይም ከነሱ ጋር ሰራለሁ ብዬ አስባለሁኝ። እግዚአብሔር ይርዳኝ፣ ጊዜ እንዲኖረው ይጸልዩ። እንደ እግዚአብሔር ቅዱስ ፍቃድ አክሱም ጽዮን ሂጂ እያላችሁ አልነበር? በኮሜንት አሹ ጫጉላ ሽርሽር አክሱም ጽዮን ይውሰድሽ ስትሉ ነበር አይደል? በቃ አሁን ዘንድሮ ምናልባት ልንሄድ እንችላለን። መብራን ትርዳን። ብዙ ቦታ ጉብኝት አለ። በጥቅምት 5 አወይ አሉ፣ ዝቋላ አቦ ብዙ ጉዞ አለ እየተባለ ነበረ። እንግዲህ አሁን እነኛ አባቶች እየተረከቡ ነው፣ እያመሰገኑም ነው። ደስ ይላል። ልብሳቸውን ፎጣቸው እንደዚህ እየተቀበሉ ያመሰግናሉ እግዚአብሔርን። እግዚአብሔር ይመስገን። ስጡ ይሰጣቸዋል። በሰጣችሁበት መስፈሪያ ይሰፈርላቸዋል። ያልታየም ነገር ይሰጣቸዋል። የእነሱ ምርቃት እኔ እማረሳት አንድ እናት እንደውም ከሌሎች አብዝቼ የሰጠዋት እያለቀሰ ስትመርቅና መለኩሴ ናትና ስንት ጊዜ ግሸን ለመምጣት የእግር መንገድ ተጉዛ የመጣችውን ስነግረኝ እናቴ በጣም ነው ያዘንኩት። በጣም በቃ ይህን ሁሉ ለመባረክ ብለው መሳፈሪያ ስለሌላቸው ብቻ ጫካ እያደሩ ቆሎና ምንድን ነው የሚባል ነገር ነው አሉ። ቶሎ የማይበላሽ ምንድን ነው ብለው ስንቁን ነገሩኝ። እኔ ግን አላውቀውም ስሙን እና እሱ ነበረኝ አሉ። እሱም በጀርባቸው አዝለው ልክ እንደነኝ ማለት ነው እንደዛ አዝለው አንገታቸው ላይ ያለውን ብረት ብታዩት በጣም ነው የሚገርማችሁና በቃ መቁጠሪያው ይሄ ሽቦ የሚያደርጉት በአንገታቸው ላይ ስማ እኔ እንጃ እንደው እንትን ብሉት በቃና እንደዚህ ለብሰው ልጅ ያሉኝ እኔ እንኳን 210 ብር 1 ብር የሚሰጠኝ እየጸለይኩ ነበረ። የምበላበት የለኝም፣ መኪና ጉዞ የለም፣ ሲሄድም በእግር ነው ያለሁበትን ህይወት ብለው የለበሱት ራሱ የመልኩስና ልብስ በጣም በቃ እንትን ብሏል፣ ተቀዳዷል፣ ደክሟል፣ አርጅቷልና
እንባን የተናነቀኝ እየተከተሉኝ ሲመርቁኝ ደግሜ እያደልኩ ሁሉ መደዳ እንትን አልኳቸውና ነይ ያሉኝ። ከዚህ ጋር ቁጭ ብሎ መደዳ ቁጭ ያሉ ነበሩና ወጣቶቹ ካህናት፣ ዲያቆናትና የሰንበት ተማሪ መለኩሲያን አንድ ላይ በቃ ሰው እንዳትመርጫለች ክርስቶስ እጁን ለዘረጋው ስጡ ነው የሚለው። ስለዚህ እጁን የዘረጋለች ሁሉ ስጪ፣ ማንንም እንዳትያሉ ቆመው በቃ ለዚህ ስጪ ሁሉ እያደሉ በቃ ሲመርቁ ነበር የሰጡትን በሙሉና በቃ በስደት እንዳላችሁ ይሄን ብር እነሱ እንዳረጉ ምናምን ነገርኳቸው። መቅረጽ አይቻልም ተብሎ ነው አብዛኛው መለኮሳያን የቆሎ ተማሪ የሰንበት ተማሪ ስለሆኑ ጋ ኮምቦ ስላላቸው ነው እየተመዘገቡ ያሉት። እና ይሄንን ይመስላል። በቃ ደግ ስራ ለራስ ነው። እናመሰግናለን። እንደዚህ ያለብሷቸዋል ማለት ነው። ጫማም ይኸው እዚህ ጋር እንደዚህ የሚፈልጉትን የሚሆናቸውን እየመረጡ ህፃን ልጆቻቸውም እንደዚህ እያደረጉ የሚፈልጉትን ይወስዳሉ ማለት ነው። ጋር ሲለብስ ካህናችን ነው እየጠበቃል። ቆብ ስለማይሆን ሻሽ ይጠመጠማል። ካህንነታቸው ለመለየት ነው። እሳቸው ወይኔ ሲያምሩ ናቸው። ኧረ እባክህ ሁሉም አንድ ላይ ይሄ ለቅዳሴያቸው አሪፍ ሆናቸው። ሴት ይቀድሳሉ። ካህን እኮ ናቸው። መስቀል እንዴት ይይዛሉ ታዲያ? ካልቀደሱ ማን ያስቀድሳቸዋል ነው? ወደዷት አባቴ በደንብ ነው የሆነች እያለ ስለዚህ ሱሪ ከራባት ሁሉንም ያሟላ ተሰጠ። እንደዚህ ለቅራቢያን ለካህናት እንደዚህ ለመለኩሲያን የሚያለብሱት እንደዛ ነው። ዱቄትም አለው 5 ኪሎ ዱቄት። እሱንም እንደዚህ መጣ እያዘሉ እያመሰገኑ ነው የሚሄዱት። የወጣትነት መልኩስና ለምን አመለኩሱ እናንተ ጥሩ ነበር እኮ ከማግባት በፊት አትመሰካትን በስተርጅና ለምን አንመለኩስም አብረን ታዲያ? ቀና በል እስኪ በመልኮሴት ይቀራል። መቼ በስንት ዓመት ወደዛ እዛ ነው እኮ ስራ ያለው። በስንት ዓመት ትመለክሳለህ? ዘበይ በስንት ዓመት ትመለክሳለህ? ከ5 ዓመት በኋላ በስተርጅና ከ25 ነው ከ5 እንግዲህ ከ5 ዓመት አልበዛም? አይበቃም? አልበዛም? 40 ዓመት ስገባ ትመለክሳለህ። ቀልገባ ሳይፈቅድ መቼ እንደምልኩስና ዘው ብሎ የሚገባ ነው። እንደማ ቢሆን እዚህ ጋር እንትን አግብቼ ባልተገኘው ነበር። እሺ እንድታዝበው እንደሚሄድ ለመግባት ይቸገራል አለ ሰው። ነግሩ መንገዱ ሀገሩ አይመችም ለሱ
ቤተ ጳውሊ ለማህበረ ኪዳነ ምሕረት ክርስትና ስም የክርስትና ስም ለስላሴ ክቡር ማተወልዳ ጸሎታ ለማርያም ወስለታ ለገብረ መድኅን ክቡር ማተወልዳ ጸሎታ ለማርያም ወስለታ ለገብረ ጻዲቅ ክቡር ማተወልዳ ጸሎታ ለማርያም ወስለታ ለወለተ ስላሴ ክቡር ማተወልዳ ጸሎታ ለማርያም ወስለታ ለፍቅርተ ማርያም ክቡር ማተወልዳ ጸሎታ ለማርያም ወስለታ ለወለተ ሐና ክቡር ማተወልዳ ጸሎታ ለማርያም ወስለታ ለጽጌ ለማርያም ይቀባል ማተወልዳ ጸሎታ ለማርያም ወስለታ ለኃይለ ሚካኤል ይቀባል ማተወልዳ ጸሎታ ለማርያም ወስለታ ለወልደ ሐና ይቀባል ማተወልዳ ጸሎታ ለማርያም ወስለታ ለወልደ ዮሐንስ ይቀባል ማተወልዳ ጸሎታ ለማርያም ወስለታ ለወልደ ጽዮን ይቀባል ማተወልዳ ጸሎታ ለማርያም ወስለታ ለኃይለ ኢየሱስ ይቀባል ማተወልዳ ጸሎታ ለማርያም ወስለታ ለአጸደ ማርያም ማተወልዳ ወልደ ማርያም ጸሎታ ለማርያም ወስለታ ለኃይለ ሚካኤል ይቀቡል ማተወልዳ ጸሎታ ለማርያም ወስለታ ለኃይለ ሚካኤል ይቀቡል ማተወልዳ ጸሎታ ለማርያም ወስለታ ወደ ምሳሌ ያበዛው ተወቃቤ ንሳ በዛ የመረ መንፈስ ቅዱስ በደሙ ንጹሕ እስራኤልክሙ ኃጢአትክሙ ዘገበርክሙ መንሱክሙ እስከ ይዜ አበው የካህናት ወአበው ዲያቆናት አልቦቱ አይባት ወበስምክሙ በበስምክን ኩኑ ፍቱሐን ወንጹሐን በኃጢአት ኩኑ ፍቱሐን ወንጹሐን በኃጢአት ኩኑ ፍቱሐን ወንጹሐን በኃጢአት ይረሴኒ ይረሴክሙ ድለዋን ለመንግሥተ ሰማያት በአፉሁ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ ለላትራዊ ጊዜ ከማሁ ወእንተ እግዝእትነ ማርያም መሐረነ ክርስቶስ ለአስራ ሁለት ጊዜ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።